ሴቶችን በተመለከተ አላህን ፍሩ አሉ። ከዛ ዘመን በፊት ሴቶች ከነ ህይወታቸው ይቀበሩ ነበር። ከነ ህይወታቸው ሴቶች ባሎቻቸው ሲሞቱ ይወረሳሉ፣ እንደ ንብረት እንደ ባሪያ ይሸጡ ነበር። እስልምና መጣ፣ ንግስት አደረጋቸው። ንግስት የመጀመሪያዋ አማኝ ኸዲጃ ረዲየላሁ ዐንሃ ሆነች ማለት ነው። ከዛ ከአንድ ቤት ውስጥ የፈነጠቀው ብርሃን ብዙ መከራን ካስተናገደ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መዲና ገቡ። ያንን እስላማዊ ግዛት አቋቋሙ። ከዛ በኋላ በስድስተኛው ዓመተ ሂጅራ ዑምራ ብለው መጡ። ተከለከሉ። ነብዩ ሰለላሁ ዐለይሂ ወሰለም የሁደይቢያ ስምምነት ተፈረመ። ከዛ በኋላ በአመቱ ተፈቀደላቸው። ከዛ በኋላ ወጡ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ በቁረይሾችና በሳቸው መካከል የተደረገው ስምምነት ራሳቸው ቁረይሾች አፈረሱት። ታሪኩ ረጅም ነው። ከዛ በስምንተኛው ዓመተ ሂጅራ ነብዩ ሰለላሁ ዐለይሂ ወሰለም የጣዖታት ማምለኪያ ቦታ ማዕከል የነበረችውን መካን ያንን ኢብራሂም የሰሩትን ካዕባን ዛሬ ጠዋፍ የሚደረገውን ወደሱ ተቅጣይተን አላህን የምናመልክበትን ያንን የተባረከ ቤት ማለት ነው። ሙሽሪኮቹ በጣዖት በመቶዎች የሚቆጠሩ 300ዎች የሚቆጠሩ ጣዖታት ሞልተው ነበር። ነብዩ ሰለላሁ ዐለይሂ ወሰለም መካን ከጣዖታት አነጹ፣ መካን ከፈቱ፣ ድል ታወጀ። ከዛ በኋላ እንግዳ የነበረው ኢስላም የዓለም ገዥ ሆነ ማለት ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ተመለሱ። ወዴት? ወደ መዲና። አዳምጡ። ነብዩ ሰለላሁ ዐለይሂ ወሰለም 4 ዑምራ አድርገዋል። ያደረጉት ሐጅ ግን አንድና አንድ ብቻ ነው። አንድና አንድ ተመለሱ። አሁን ስንተኛው? 9ኛው ዓመተ ሂጅራ ሊሆን ነው። 9ኛው ዓመተ ሂጅራ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርንና አልይን ላኩ። አቡበክርና አልይ አዋጅ ነው ያወጁት ማለት ነው። አንደኛ ሙሽሪኮች ከዛ ጊዜ በኋላ እርቃናቸውን ካዕባን መጠወፍ አይችሉም። ሙሽሪክ ሆኖ ጣዖት አምላኪ ሆኖ መጠወፍ አይቻልም። የጣዖታቱ ስም አይታደስም። አበቃ ማለት ነው። ኸይር ከዚህ በኋላ ነገር ሁሉ ካበቃ በኋላ እርቃኑን ካዕባን የሚጠውፍ የለ፣ ጣዖታት የሉ፣ ሁሉ ነገር ካጸዳዱ በኋላ ልክ አንዳንድ መሪዎች ይባላል መሪዎች አሁን የሆነ ሴኩላር መሪዎች የሆነ ሀገር ከመሄዳቸው በፊት ማለት ነው አካባቢውን ደህንነት ልከው ማለት ነው ያጸዱታል። ከዛ ሁሉ ነገር አማን ከሆነ በኋላ ይመጣል። ወለና ፊ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኡስወቱን ሐሰና የተከበሩ አሽረፉል አንቢያ ወልሙርሰሊን ከሳቸው ክብር ጋር ከማይሄድ ነገር ከእርቃንነት ጋር ማለት ነው ከጣዖት ጋር ማለት አይሄድም የሳቸው ክብር። ስለዚህ ነገር ሁሉ ጣሂር በሆነበት የጀመሩት እሳቸው ስለሆኑ ሰሃቦቹ መጥተው አሁን ይህን ስራ ሰርተዋል። እሳቸው እዚህ መጡ ማለት ነው። በመጨረሻው ዓመተ ሂጅራ ከዚህ ገብተው ነብዩ ሰለላሁ ዐለይሂ ወሰለም ኡስታዝ አቡ ሃይደር እንደነገሩን ማለት ነው 3 ወር እንኳን አልቆዩም። ነብዩ ሰለላሁ ዐለይሂ ወሰለም انتقل الى الرفيق الاعلى እና ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ጀበሉ ረህማ ላይ ቆመው ማለት ነው 124000 ሰሃባ አሁን ማሻአላህ ነው። ይሄ በተሰባሰበበት ነው ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉት፣ ወሲያ ነው የተናገሩት። ከዛ በኋላ እንዲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንደኛ አዩ በለዲኩም هذا አሉ ይሄ ሀገራችሁ የትኛው ሀገር ነው? ይሄ እስቲፋሙን ተዓጅቢ ይሉታል። አዩ በለዲኩም هذا እንዴት ያለ የተከበረ ሀገራችሁ ነው? አለይሰ البلد الحرام አሉ በለድ الحرام አይደለም አላህ የማለበት والتين والزيتون وطور سينين وهذا البلد الأمين ይላል። በዚህ ጸጥተኛ በሆነው ሀገር ምላለሁ ይላል አላህ። አላህ የማለበት ሀገር ነው። ስለዚህ ይሄ የተከበረው ሀገር አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ አሏቸው። አዩ ሸህሪኩም هذا አሉ ይሄ ወራችሁ እንዴት ያለው ነው አሉ። አለይሰ الشهر الحرام ያን ጊዜ ምንድነው አለይሰ الشهر الحرام ዙል ሒጃ የገባበት ማለት ነው። የተከበሩ ወራት 3 ናቸው። ዙል ቀይዳ፣ ዙል ሒጃ፣ ሙሐረምና ረጀብ ማለት ነው። አዎ አሉ። ወአዩ የውሚኩም هذا አሉ ይሄ ቀን ሲባል ቀኑ የአረፋ ዕለት ነው። አላ አሉ አዋጅ ኢነ ዲማአኩም እርስ በርሳችሁ ደማችሁ፣ ወአምዋለኩም የእርስ በርሳችሁ ገንዘብ፣ ወአዕራደኩም የእርስ በርሳችሁ ክብር ሐራሙን አለይኩም የአንዱ ገንዘብ በሌላው የአንዱ ደም በሌላው ላይ
የአንዱ ክብር በሌላው ላይ ሊጠብቀው ላይ ያጎድፈው ማለት ነው። ሐራሙን አለይኩም ከሁርመቲ በለዲኩም ሃዛ ወከሁርመቲ ሻሪኩም ሃዛ ወከሁርመቲ የውሚኩም ሃዛ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለዚህ ብዙ ወስያዎችን ተናግረዋል። አንድ ብቻ ልምዘዝና ሌላውን ለኡስታዝ ያሲን እለቃለሁ ኢንሻአላህ። ከዛ በኋላ ነቢ ሰለላሁ ዐለይሂ ወሰለም አደራ ካሉት መካከል ማለት ነው ያኔ ሪባ ሐራም ሆኖ ነቢ ሰለላሁ ዐለይሂ ወሰለም ከእንግዲህ በኋላ የጃሂልያ ስርዓት የለም ብለው ካወጁ በኋላ አንድ ነገር አዋጅ አሉ። የኡማው ግማሽ የሆኑትን አካላት ነቢ ሰለላሁ ዐለይሂ ወሰለም ትኩረት ሰጥተው ማለት ነው ሴቶች ከኔ በስተቀኝ ያላችሁ ማለት ነው ሴቶች የዓሊሞች እናቶች፣ ሴቶች የነብያት እናቶች፣ አላሁ አክበር ሴቶች ማለት ነው የኡማው ግማሽ የተቀረው ግማሽ ወላጆች ማለት ነው። ሁሉ ነገር ሴቶች አትሉ። ለዚህ ሴቶች ከኛ ጋር እዚህ ላይ በመገኘታችሁ ደስታችን ነው። ከልጃችሁ ጋር የመጣችሁ አላችሁ፣ ከባላቸው ጋር የመጡ እህቶች አሉ፣ አከዛ ከወንድማቸው ጋር። ለዚህ እናንተን ይመለከታል ሪሳላው። ያለ እናንተ እስልምና ከቦታው አይደርስም። በኸዲጃ እርዳታ ነው የነብዩ ሰለላሁ ዐለይሂ ወሰለም ሪሳላ የተሳካው። አንድ ጊዜ ሲናገሩ ኑህ ያልተሳካላቸው አንደኛው ሚስጥር እቤት የነበረችው ጠማማ ካፊር ስለነበረች ነው። ነብዩ ሰለላሁ ዐለይሂ ወሰለም ተሳካላቸው ህክማው ኸዲጃ ስለነበረች ነው አሉ። እናንተም ባሎቻችሁ እንዲሳካላቸው ሰኪና ሁኑ። እሺ ባል መረበሽ የለም ከእንግዲህ ሰማላችሁ። አላሁ አክበር። ይመቸው፣ እሱ ጥሩ ስራ ይሰራል ሲመቸው። ግልጽ ነው እና ባጭሩ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢተቁላህ ፊኒሳ ሴቶችን በተመለከተ አላህን ፍሩ አሉ። ከዛ ዘመን በፊት ሴቶች ከነ ህይወታቸው ይቀበሩ ነበር። ከነ ህይወታቸው ሴቶች ባሎቻቸው ሲሞቱ ይወረሳሉ፣ እንደ ንብረት እንደ ባሪያ ይሸጡ ነበረ። እስልምና መጣ፣ ንግስት አደረጋቸው። ንግስት አያችሁ። ስለዚህ ሴቶች ተከበሩ፣ አላህን ፍሩ በሴቶች ጉዳይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላ ወስተውሱ ቢኒሳኢ ኸይራ ሴቶችን በተመለከተ በመልካም ነገር ተመካከሩ። አረ ስለሷ አላህን ፍራ፣ አረ ተንከባከባት፣ እንዲህ ያለ ነገር እንጂ የታባቷ መባባል የለም ማለት ነው። ግልጽ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ረህማ እናንተ ሴቶችን በተመለከተ በዚህ ትልቅ ቦታ ላይ አደራ ብለዋል ኡማውን። ይሄን የሰማችሁ ወንድሞች ለእህቶች፣ ይሄን የሰማችሁ ባሎች ለሚስቶች፣ ይሄን የሰማችሁ አባቶች ለሴት ልጆቻችሁ እጅግ አዛኝ ልትሆኑ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ከወደድን እንዲህ እናደርጋለን። አላህ በቂያማ አብረን ይሰብስበን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።